ሕማማት ደራሲ ዲያቆን ሄኖክ ኃይሌ አዘጋጅ ገብረ መስቀል ወርቅነህ የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ ክፍል 4 ሊቀ ካህናት በካህናት አለቆች ግቢ ውስጥ። እነዚህ ይሄዱ ተዋቸው። ይሁዳ ጦሩን እየመራ የመጣበት ሰዓት ጌታችን መንፈስ ግን ተዘጋጅታለች ብሎ የተናገረበት ሰዓት ነበር። የመከራው ሰዓት መድረሱን አውቆ በብርቱ ለቅሶና ሐዘን የጸለየበት፣ ደቀ መዛሙርቱንም ከእንቅልፋቸው ነቅተው እንዲጸልዩ የቀሰቀሰበት ሰዓት ነበርና ትጉና ጸልዩ እያላቸው እንቅልፍ አልጠግብ ያሉ ደቀ መዛሙርትን 2 ጊዜ የቀሰቀሳቸው ጌታም መልሰው ሲተኙ የይሁዳንና የወታደሮቹን መምጫ መድረስ አይቶ ከእንግዲህስ ተኙ ያላቸው ቢተኙም የማያስተኙ ጠላቶች ስለመጡባቸው ነበር። ይሁዳ ሊያስይዘው ምቹ ጊዜ ሲጠብቅ ለ2 ቀናት ቢቆይም ጌታችንን ጊዜው እስከሚደርስ ድረስና ከሞቱ በፊት የሚያደርገውን ሥራ ሁሉ ሳይፈጽም ማንም አልያዘውም። ደቀ መዛሙርቱ ፋሲካን ወዴት እንድናሰናዳለ ትወዳለህ ብለው በጠየቁት ጊዜ ወደ ከተማ ሂዱ፣ ማድጋም ውሃ የተሸከመ ሰው ይገኛል ወይም ታገኛላችሁ፣ እርሱም በደርብ ላይ ያለውን የተሰናዳና የተነጠፈ ታላቅ አዳራሽ ያሳያችኋል ብሏቸው ነበር። በማርቆስ ወንጌል ምዕራፍ 14 ቁጥር 13 እንደተጻፈው በንግግሩ የሰውየውንና ፋሲካ የሚደረግበትን ቦታ ስም የሸሸገው በዛ ጆሮውን አቁሞ የሚሰማው ይሁዳ ስፍራውን ካወቀ ወደ አይሁድ ሄዶ ስለሚናገርና ወታደሮቹን ይዞ ስለሚመጣ ነበር። ይህ ሆኖ ቢሆን ኖሮ ጌታችን ታላቁን ምስጢረ ቁርባንን ሳይመሰርትም በተያዘ ነበር። አሁን ግን ሰዓቱ ቀርቧልና ጌታችን ሊያዝ ፈቀደ። ይሁዳ ቀርቦ ከሳመው በኋላ ጌታችን ወታደሮቹ ወደ እርሱ ሳይመጡ በፊት ወደ እነርሱ ቀረበ። ጠላቶቹን ይወዳልና እርሱን ፍለጋ ሳይደክሙና እንቅፋት ሳይነካቸው ወደ እነርሱ ቀረበላቸው። እናንግሰው ብለው ወደ እርሱ ሲመጡ ወደ ተራራ የሸሸው ጌታ እንስቀለው ብለው ወደ እርሱ ሲመጡ ግን ሊሸሽ አልሞከረም። በዮሐንስ ወንጌል ምዕራፍ 6 ቁጥር 15 እንደምናገኘው እንደ ነቢዩ ኤልሳ ሊይዙት የመጡትን ወታደሮች ዓይናቸውን አሳውሮ መንገዱ በዚህ አይደለም፣ ከተማይቱም ይህች አይደለችም፣ የምትሹትን ሰው አሳያችሁ ዘንድ ተከተሉኝ ብሎ ወደ ሌላ መንገድ ሊመራቸው የሚቻለው ቢሆንም እርሱ ግን ወደ እነርሱ ቀረበ። በሁለተኛ ነገሥት ምዕራፍ 6 ቁጥር 18 እስከ 19 እንደምናነበው ከፊታቸው ቆሞ ማንን ትፈልጋላችሁ ብሎ ጠየቃቸው። ወታደሮቹም ምንም እንኳን በይሁዳ ምልክት ሰጪነት ማንነቱን የተረዱ ቢሆኑም ጥያቄው ስላደናገራቸው የናዝሬቱን ኢየሱስን ብለው መለሱለት። እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፈገው በምድር ላይ ወደቁ። በዮሐንስ ወንጌል ምዕራፍ 18 ቁጥር 5 መሰረት ጥያቄ ጠይቆ መልስ ሲሰጠው ወደ ኋላ መውደቅ እንዴት ያለ ነገር ነው? የጠበቁትን መልስ ሰምተው እንዴት ሊወድቁ ይችላሉ? ነባቤ መለኮት ቅዱስ ዮሐንስ ወንጌላዊ ከሌሎች ወንድሞቹ በተለየ ሁኔታ ይህንን ክስተት የጻፈልን ለምን ይሆን? እርግጥ ነው ማንም ሰው እገሌ ነህን ብለን ለምን ጠይቀው ጥያቄ እኔ ነኝ የሚል መልስ ሲሰጠን ወደ ኋላ ሊጥለን አይችልም። ለእነዚህ ወታደሮች ግን እኔ ነኝ ብሎ የመለሰላቸው በሲና ተራራ ሙሴ ስምህ ማን ነው ብለው በጠየቀው ጊዜ እኔ ነኝ ብሎ የተናገረው ልዑል እግዚአብሔር ነው። በኦሪት ዘጸአት ምዕራፍ 3 ቁጥር 14 እንደምናነበው በምድር ላይ በምንም ቋንቋ ስሙ በመልአት ሊገለጥ የማይቻለው ነቢዩ ዳዊት አንተ ግን አንተ ነህ ብሎ የዘመረለት ራሱን እኔ ነኝ ብሎ ከመግለጥ በቀር በምንም ስም ሊወሰን የማይቻለው እግዚአብሔር ራሱ ነው። ስለዚህ እኔ ነኝ ብሎ በአምላካዊ ቃሉ ሲናገር እንደ ሙሴ እንደ ዮሐንስ ያሉት ቅዱሳን በግንባራቸው ለስግደት ይደፋሉ። ማንነቱን ያልተረዱ ወታደሮችና መሰሎቻቸው ደግሞ እኔ ነኝ ሲላቸው ወደ ኋላ ይወድቃሉ። በራዕየ ዮሐንስ ምዕራፍ 1
ቁጥር 17 እንደምናገኘው። ስለዚህ እግዚአብሔር ተነሳ፣ ጠላቶቹም ተፈተኑ፣ የሚጠሉትም ከፊቱ ሸሹ ተብሎ በመዝሙር 68 ቁጥር 1 እንደተጻፈው። እንደ ኤሊ ያሉት ስለ እርሱ ሥራ ሲሰሙ የኋሊት ወድቀው ሲሞቱ፣ እንደ ሕዝቅኤል ያሉት ደግሞ በአምልኮ በግንባሬ ተደፋሁ ይላሉ። ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 28 እንዲሁም በአንደኛ ሳሙኤል ምዕራፍ 4 ቁጥር 18 እንደተጻፈልን። ቅዱስ ጎርጎርዮስ ዘኑሲስ በአጭር ቃል ሲያስቀምጠው ጻድቃን ወደፊታቸው ሲወድቁ ኃጥአን ወደ ኋላ ይወድቃሉና ይላል። በእውነትም በሐዲስ ኪዳን መጻሕፍት እንደተረዳ ነው በስሙ የሚያምን ሐዋርያት አትፍሩ እኔ ነኝ ሲላቸው ልባቸው ይረጋጋል። የማያምኑ ሰዎች ግን እኔ ነኝ ሲላቸው ይወድቃሉ። አጋንንትም በፍርሃት ይጮሃሉ። በማቴዎስ ወንጌል ምዕራፍ 14 ቁጥር 27 እንደምናነበው በነቢዩ ዳዊት ክፋትን ባንተ ላይ ዘርግተዋልና የማይቻላቸውንም ምክር አሰቡ፣ ወደ ኋላቸውም ትመልሳቸዋለህ ተብሎ እንደተነገረም ወደ ጌታ ለመያዝ የመጡት ወታደሮቹ እኔ ነኝ ሲላቸው ወደ ኋላ ወደቁ። መዝሙር 21 ቁጥር 12 እንደምናነበው ጌታችን በአምላክነቱ ኃይል እንዲወድቁ ያደረገው ሊጎዳቸው ሳይሆን ለእነርሱም ለኛም የሚሆን መልእክትን ሊተውልን ስለፈለገ ነበር። ይህ መልእክት ጊዜው ስለደረሰ ያዙት እንጂ በሰራዊት ብዛት የተያዘ እንዳልሆነ እንዲረዱት ነው። ነፍሴን እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም በማለት እንደተናገረው ጌታችን የተያዘው የሚይዙት ሰዎች ኃይለኞች ስለሆኑ ሳይሆን ኃያሉ በፈቃዱ ድካምን መርጦ ነው። በዮሐንስ ወንጌል ምዕራፍ 10 ቁጥር 18 እንደሚነበበው። ስለዚህ የኋሊት እንዲወድቁ በማድረግ መለኮታዊ ኃይሉን ዳግመኛ እንዲነሱ በማድረግ ደግሞ የምህረቱን መጠን አሳያቸው። የሚያስተውሉ ከሆኑ ለወታደሮቹ የተሰጠው የመጨረሻ ስብከት ይሄ ነበር። ቅዱስ አውግስጢኖስ በወደቁ ጊዜ መለኮታዊ ኃይሉን ለማስረዳቱ ሲናገር እንዲህ ይላል። እንዲፈረድበት ራሱን አሳልፎ በሰጠበት ቀን እንዲህ ካደረገ ሊፈርድ ሲመጣ ምን ያደርግ ይሆን? ሊሞት በመጣበት ጊዜ ይህን ኃይል ካሳየ ለዘላለም ሊገዛ በሚመጣ ጊዜ እንዴት ኃይልን ያሳይ ይሆን? ቅዱስ ዮሐንስ አፈወርቅም ስለዚህ ሲገልጽ ጌታችን በመስቀል ላይ መከራ ተቀብሎ ስለ ሁላችን የሞተው በፈቃዱ እንጂ በግድ ተይዞ ሞት ስለተፈረደበት አለመሆኑን ያብራራል። ቅዱስ ጳውሎስም ስለ ሰው ሁሉ ሞትን ይቀምስ ዘንድ ያለውም ይህንን ያስረዳል። በዕብራውያን መልእክቱ ምዕራፍ 2 ቁጥር 9 ላይ ክርስቶስ ሞትን ቀመሰ ተብሎ የሚነገረው ራሱ ጌታችን ሞትን እንደ ጽዋ አድርጎ ስለተናገረ ነው። ሆኖም በጽዋ ቢመሰልም ሞትን ጠጣ በማለት ፈንታ ቀመሰ የሚለው ቃል በመጻሕፍት ተጽፏል። ይህም ቀመሰ የሚለው አገላለጽ የሚቀምስ ሰው የሚፈልገውን ያህል ብቻ ስቦ እንደሚቀምስ ጌታችንም ሞትን በፈቃዱ የተቀበለው እንጂ በግድ የተጋተው አለመሆኑን የሚያሳይ ነው። ከዚህ በተጨማሪ ጌታችን ሞትን ቀምሶ ከእርሱ በኋላ በስሙ ለሚሞቱ ሰማዕታት ይህች ጽዋ ከኔ ትለፍ ብሎ ማስተላለፉን የሚያሳይ ድንቅ አገላለጽ ነው። ጌታችን ሞቱን ፈቅዶ የተቀበለው ለኛ ብሎ ነው እንጂ ክብር ይግባውና ወንጀል ኑሮበት ሊቀጣ አይደለም፣ ወይም ደግሞ በመሞቱ ክብር የሚያገኝበት ሆኖ አይደለም። ሊቃውንት ተሰቅለ በእንቲአነ ስለኛ ተሰቀለ የሚለውን ሲተረጉሙ እንደ ወንበዴዎች ስቶ እንደ ሰማዕታት ሽቶ አይደለም፣ ለኛ ብሎ ተሰቀለ ይላሉ። ትምህርተ ኅቡዓት ትርጓሜ ላይ እንደሚነበበው በወታደሮቹ መውደቅ ይህንን ካስተማረ በኋላ ወታደሮቹ ከወደቁበት ሲነሱ ለሁለተኛ ጊዜ ማንን ትፈልጋላችሁ ብሎ ጠየቃቸው። እነርሱም የናዝሬቱን ኢየሱስ ብለው መለሱለት። ደግሞም እኔ ነኝ ሲላቸው ግን በመጀመሪያው ኃይሉንና በፈቃዱ መያዙን ገልጧልና ወደ ኋላ አልወደቁም። ደግሞ ቢወድቁ ኑሮ ምናልባትም ከዚያ በኋላ ቢጠይቃቸውም ላይመልሱና የመጡበትን ትተው ሊሄዱ በቻሉም ነበር። ጌታችን ከመያዙ በፊት ለወታደሮቹ አንድ ነገር አሳሰባቸው። የሚይዙት ኃይል ስለሌለው ሳይሆን ፈቅዶ መሆኑን ካስረዳ በኋላ ልትይዙኝ ከሆነ እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ይሂዱ ተዋቸው አለ። ወደ መከራ እየሄደ ስለ ተማሪዎቹ የሚያስብ መምህር፣ ወደ መታረድ እየሄደ ስለ በጎቹ የሚጨነቅ መልካም እረኛ ክርስቶስ እኔን ያዙኝና እነዚህ ይሂዱ ተዋቸው ብሎ ነፍሱን ስለ በጎቹ አሳልፎ ሰጠ። በዮሐንስ ወንጌል ምዕራፍ 18 ቁጥር 8 እንደምናነበው የደቀ መዛሙርቱን አቅማቸውን ያውቃልና ከሚቻላቸው በላይ የተፈትነው እንዳይጠፉ
ባልጸና እምነታቸው በመከራ እንዳይወድቁ ያስባልና በአንዲት ገረድ ፊት የሚክዱት ሐዋርያት በወታደር ፊት እንዲጋፈጡ አላሰናበታቸውም። ይሂዱ ተዋቸው አለ እንጂ። ሊቃውንት እንዳስተዋሉት ጌታችን እነዚህን አለ እንጂ ደቀ መዛሙርቴን ተዋቸው ይሂዱ አላለም። ደቀ መዛሙርቱ መሆናቸውን ቢገልጽ በንግግሩ አደጋ ላይ እንዳይጥላቸው ሳሳላቸው። በሊቀ ካህናቱ ፊትም ቀርቦ ሲመረመር በምርመራ ሂደት የተባባሪዎችህን ስም አውጣ መባል የተለመደ ነውና ስለ ደቀ መዛሙርቱ ተጠይቆ ነበር። በዮሐንስ ወንጌል ምዕራፍ 18 ቁጥር 19 ጌታችን ግርፋትንና በጥፊ መመታቱን በትዕግስት ተቀበለ እንጂ የበጎቹን ስም ለተኩላ አልተናገረም። አስቀድሞ ሲጸልይ ከእነርሱ ጋር በዓለም ሳለው የሰጠኸኝን በስምህ እኔ ጠብቃቸው ነበር፣ ጠበቅኳቸውም። መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም ብሎ እንደተናገረው አስቦ ሸምቆ በፈቃዱ ከካደው ከይሁዳ በቀር በማይችሉት መከራ ተፈትነው ይወድቁ ዘንድ ደቀ መዛሙርቱን አልተዋቸውም። በዮሐንስ ወንጌል ምዕራፍ 17 ቁጥር 12 እንደምናነበው እነዚህን ይሂዱ ተዋቸው የሚለው ቃል ምንኛ ድንቅ ነው! ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ታስሮ ነፃ ያወጣው ደቀ መዛሙርቱን ብቻ ሳይሆን ሁላችንንም ነው። ታስሮ ያስፈታን በነፃነት እንድንሄድ ያደረገን ሁላችንንም ነው። ቅዱስ ስምዖን አምዳዊ አንተም መልሰ እነዚህን ተዋቸው ይሂዱ እኔን ያዙኝ ብለህ ስለ ደቀ መዛሙርትና ስለሚያምኑብህ ሕዝብ ሁሉ ነፍስህን ለሞት ሰጠ። ወአንተሂ ትቤሎሙ ህድግቦሙ ለእሉ ይሁሩ አሃዙኒ ሊተ ወመጠው ከነፍሰ ከለሞት ህይንተ አርዳኢከ ወህይንተ ኩሎሙ ምእመናኒከ ሲል አብራርቶታል። ግብረ ሕማማት ዘዓርብ ሌሊት ክፍል 2 ላይ። ከዚህ በኋላ ወታደሮቹ ጌታችንን ያዙት። ከ14ቱ ሕማማተ መስቀል አንዱ ሆኖ የሚቆጠረው የጌታ መያዝ ትእህዞት በመንፈሳዊ መነጽር ሲታይ እጅግ ጥልቅ ነው። ዓለምን በእጆቹ መዳፍ የያዘው አምላክ እንደ ሌባ በወታደሮቹ መያዙ እጅግ ለመስማት የሚከብድ ነው። ቅዳሴያችን እንዲህ ይላል። ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ በቁጣ ጎተቱት፣ በፍቅር ተከተላቸው። ቅዱስ ዮሐንስ አፈወርቅ ቅዳሴ ላይ እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ተብሎ በነቢዩ ኢሳይያስ የተነገረለት የዓለምን ኃጢአት የሚያስወግደው እግዚአብሔር እንደ በግ ታስሮ ሲጎተት አንዳቸውም ተቃውሞ አላሳዩም። በትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 እንደምናነበው እኛን ከኃጢአት ማሰሪያ ሊፈታ በፈቃዱ ታሰረ። ድዊ የሚፈውስበትን ጎባጣ የሚያቀናበትን እጁን አሰሩት። ለዚህ ለማይነገር ምስጢር አንክሮ ይገባል። ፈራጅ እርሱን ፈረዱበት። ከኃጢአት ማሰሪያ የሚፈታ እርሱን አሰሩት። ዓለምን የያዘ እርሱን ያዙት። ቅዱስ እለእስክንድሮስ በሃይማኖተ አበው ምዕራፍ 17 ቁጥር 2 ላይ እንደሚነግረን የሐዲስ ኪዳን ሊቀ ካህናት ክርስቶስ በወታደሮች ሰንሰለት ተይዞ ወደ ኦሪት ሊቃነ ካህናት ግቢ በጨለማ ተወሰደ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተያዘባት ጊዜ ጀምሮ የደረሰበትን ነገር በሚቀጥለው ክፍል እንመለከታለን። እስከዛው ቸርን ሰንበት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። ለእኛ ብሎ ተንገላታ የሁላችን ጌታ፣ ለእኛ ብሎ ተንገላታ የሁላችን ጌታ። አዳም ቅጠል በልቶ ባመጣው በሽታ፣ አዳም ቅጠል በልቶ ባመጣው በሽታ
ጎተራ